በጣም ተጎዳብሽ። ነይ ቁጭ በይ። መሲ ደህና ነሽ አይደል? አዎ ደህና ነኝ። እናንተ ምን ሆናችኋል? ይሄ ሰይጣን ሰውዬ ባቲው አንቺ ወይስ ምን ትሰራለሽ? ኤልሹኮ ጸጉሬን ስሪኝ ሳትለኝ ልስራት ብዬ ነው። ኑኑ ጠፋች እያልሻል ነበር? ቤት ውስጥ ያውን ከሱ ጋር ምን እያወራሽ ነበር? አረ ምንም፣ ምን እናወራለን ብለሽ ነው? ኑኑ እኮ አለች፣ አልጠፋችም። ስለተጨነቅሽ እናመሰግናለን። የቱ ነው ታዲያ ጠፋች ብለሽ እንደዛ ስትሆኝ የነበረው? ከቤሉል ጋር ወጥተው ነው። ምን ከምርሽ ነው መሲ? ሁለቱ ብቻቸውን እንጂ? አዎ ኤልሹ ምን ነው? ትጭበት ምክንያት እንደማላጣውቀው ነበር። አሁን የኔ ውድና ተቃዋ እንደሰረቀ ስታውቅ ምን እንደምታረግሽ እናያለን። ኤልሹ የእናቷ ልጅ የእናቷን ጌጣጌጦች በመስረቅ ከኑኑ ሻንጣ ውስጥ አስቀመጠችባት። ይሄንንም ልታደርግ የቻለችው ኑኑ ጠፋች ብለው ቤቱን በሚቀውጡት ጊዜ እሷ ግን ከቤሉል ጋር ነበረች። ደውዬ ጠይቄ ቤሉል ጋር በአንድ ነን እኮ አለች፣ ተገኝተዋል አለች። ውጭ ንፋስ እየተቀበሉ ነው ብላ ስትነግራት ወይዘሮ ሄለንም ታብዳለች። ምንድን ነው እንደዚህ መዘላዘል እያለች ነበረ። ይሄን የሰማችው ኤልሻ ደግሞ ሄዳ ከሻንጣዋ ውስጥ ችማ እንደዚህ ተደርጋ ከዚህ ቤት መባረር አለባት እንጂ ልትወጣ አልቻለችም። እኔ ግን ደስ ብሎኝ ነበረ በመሄዷ። አሁን ግን የራሴን እርምጃ ወስዳለሁ ብላ የእናቷን ጌጣጌጦች በመስረቅ ከኤልሹ ሻንጣ ውስጥ ጨመረች። በጣም ትገርማለች። ልትጠፋ ስትልም ቤሉል ሩጦ ይዟታል። የት ነው የምትሄጂው? ፊቷን ሁሉ ሸፍና በነበረ ሰዓት እሱም ከመስመር ላይ ስለነበረ እጇን ይዛታል። የት ነው የምትሄጂው በማለት ቢይዛትም እሷም እባክህን ዞር በልልኝ ልቀቀኝ ስትለው ለምን ነው የምለቅሽ ብሎ ሊያረጋጋት ችሏል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 26 ተለቀቀ። ወደ ክፍል 25 እንግዲህ ያቆም ነው ለማስታወስ ያክል ኑኑሻ ከቤት ወጥታ እየሮጠች አንተ ፈጣሪ ተከተለኝ በማለት ትራሷን ሰው አስመስላ በጣን እያበርደ ልብሷን አልብሳ ነበረ ወጥታ የሄደችው ማለት ነው። እንግዲህ ወጥታ ስትሄድም ቤሉም አጎቱና ሆምን እየጠበቀ ስለነበረ እሱ ጋር ነበረ ሲገናኝ የነበረው። እሱ ጋር ተገናኝቶ ሀሳቡን ጨርሶ ሲመለስ ግን ኑኑ እየሮጠች ተሸፋፍና ፊቷን እየሮጠች በማታውቀው መስመር እየሄደች ነበረ። እየሄደች ሳለ እሱ ግን አውቋታል እንዳያያት። እሱ ጋር ስትደርስ በጥቁር ሻርፕ ፊቷን ሸፍነው ነበረ። በኋላ ላይ እሱ ካለፋት በኋላ አያትና እንቀርጎ ይዟታል። ምን ሆነች ነው ለምንድን ነው እያላት ነበረ። ምንም አልሆንኩ እያለች ልትሄድ ስትልቅ ቀኝ ትለዋለች። እጇን ይዟት ነበረ። እሱ ምንድን ነው አለቅሽም በማለት ይይዛታል ማለት ነው። እሱም እባክህን ምንም አንተን አይልም ራሴ የሚሄድበት እሄዳለሁ፣ የት ነው የምትሄጂው ብሎ ያረጋጋታል። ሆነ ቦታ ቁጭ እንበልና ነይ እናውራ እያለ አረጋግቶ ከዛ ልትሄድ አለችውን ምንም ልቀቀኝ ብትለው አልለቀቃትም። ስለዚህ አረጋግቶ ይዟት ከሆነ ቦታ ይቀመጣሉ። ቤሉልና ኑኑ ማለት ነው። ኑኑ እንግዲህ ከቤት ልጠፋ የቻለችበት የሄለን መርዛማ ቃላቶች ጭንቅላቷን በውሸት እንትን ያለችው ጭንቅላቷን መርዛታለች። አእምሮዋ ላይ የጣለችባት ነገር በጣም ከባድ ነው። እንግዲህ ወደ እህቷ መሲ ስንመጣ መሲ ደግሞ ምሳ ይዛላት ከክላሷ ገብታ ኑኑ እህቴ ኑኑ ትላታለች። የዚህ ጊዜ ተነሺ ምሳ ብይ፣ ተነሺ ምሳ አምጥቼልሻለሁኝ እያለቻት ነበረ ወንበር ላይ ቁጭ ብላ።
ስታይ አልጋዋ ላይ ያለው ትራስ ብቻ ነው። የዚህ ጊዜ መሲታ እየሮጠች ወደ ሄለን ጋር ትሄዳለች። ሄለን ኮምፒውተሯ ላይ ተቀምጣለች። እትዬ እትዬ እያለ እየሮጠች ስመጣ ምንድን ነው ብላ እንትን ትላለች። መሲ የለች ማነች ኑኑ የለችም፣ ጠፍታለች፣ የለችም ክላሷ እያለች ነው። የት ትጠፋለች? ከጠፋችም ስራዋ ነው። አሁንም ደግሞ ድጋሜ ጠፋች እያለች ልታሾፍና ልትበለጠጥ ትችላለች ሄለን። እናም ወይዘሮ ሄለንን መፈለግ አለብን ስትላት፣ እኔ ታዲያ እህትነቱ ላንቺ ነዋ፣ ወጥተሽ ታዲያ ፈልጊያ፣ ብጠፋም ራሷ ስራዋ ነው እያለች የሆነችውን እያወቅሽ እያለች አልነበረ። ይህን እያለች እየተጨቃጨቁ ከኋላ ናሆድ ይመጣና መሲ እንዴት ነሽ ይላታል። ደህና ነኝ ትለዋለች። የዚህ ጊዜ ናሆድም መነጋገር አለብን እይላታል። እናንተ ደግሞ ምን ልትሰራ መጣ እያለችው ነበረ እና መነጋገር አለብን ፈልግሻለሁ ብሎ መጀመሪያ ግን ወደ እስከ መግባታችን በፊት ናሆድና ቤሉል ተገናኝቶ አንተ እንግዲህ የአባትህን ድርሻ አውቃለሁ ሄለንን እንደምትወዳትም እንደምታከብራትም፣ ነገር ግን አንተ ልጅ ነህ፣ ካሁን በኋላ አድገሃል፣ ድርጅቱንም ሁሉንም ነገር በአንተ ስም እንዲሆንና ራስህ እንድትቆጣጠር ማድረግ አለብህ እያለው ነበርና ሲመክረው፣ ሄለንም ቢሆን ብታከብራታለህ፣ እኔ ብዙ ትዝታዊ ብዙ ነገሮች አሉብኝ እዛ ቤት ስገባ፣ ስለዚህ ከቤቱም ራሱ እች ሴትዮ ብትወጣና እንትን ብትል በጣም ደስ ይለኛል እያለ ነበረ። እንግዲህ የእህቱ ልጅ ነው ቤሉል ማለት ነው ለናሆድ። ያ ቤት ደግሞ የእህቱ ቤት ነው ማለት ነው። እኔ እዛ ቤት ስገባ ቤተሰቦች፣ እህቴ ስንት ትዝታ አለብን። አሁንም ደግሞ እሷ ሴትዮ ልትወዳት ትችላለህ፣ ነገር ግን አንተ ድርጅቱን እንትን ማለት አለብህ እያለው ነበር። እኔ ይሄንን ማድረግም መወሰንም ማሰብም አልፈልግም። ይሄ እኮ ሁሉም ነገር ኤልሹም አለችበት፣ ኤልሹም እኮ እህቴ ነች እያለ ነው እንግዲህ። ከኤልሹ የቶማስ ልጅ ናት ከሄለን የምትወለደው ማለት ነው። እሱ ደግሞ ከሞተችው ከናሆድ እህት የሚወለደው ነው ማለት ነው። ይሄንን ሲሰማ ለምንድን ነው እያለ ሁሉም ሰው ግን ምንድን ነው ያደረገችው? ሁሉም ሰው ይሄንኑ ይላል። ለምንድን ነው እያለ ነበር። እንዴ ለምንድን ነው እንደዚህ የምትለው? አዶናይም ማን ነው እንደዚህ ደግሞ ሌላ ያለው ሲል አዶናይም ሲል ነበረ እያለ ነበር። ስለ ሌላ አይመለከተኝም። ስለዚህ እኔ አንድና አንድ የምነግርህ ከኔ አንተ ትቀርባለህ ትሻላለህና። እናም ከመሲ ላይ እየጮኸችባት የነበረችው ሄለን ከድንገት ይመጣና ናሆድን እንዳገኝሽ በማለት ወደ ክላሷ ያስገባታል። መሲ የዚህን ሰዓት ጊዜ በቃ ውሃ ላይ የሆነ ልትመረዝባት አሰበች። እንደዚህ ያለቻትን ቃል እያስታወሰች ማለት ነው። ይህን ስትል ደግሞ ለምን አምላኬ ይቅር በለኝ ያለብን ችግር ይበቃናል በማለት ሳትጨምርበት ትተዋለች ማለት ነው። ይህንን እንግዲህ እያለች ነበረን እህቴን ሂጄ መፈለግ አለብኝ እያለ ነበር እና ከናሆም ጋር ክላስ ገብታ ምን ልትሰራ መጣህ ምንድን ነው እያለ እንደመጣሁበትን ታውቂዋለሽ ጠንቅቀሽ እያላን ነበር። ወደ ኋላ ፓርት ስንመለስ እየደወሉ ከሱ ቤት መቼ ነው የምትለቂው እያሉ በተደጋጋሚ በተለያየ መስመር እየተደወለላት ነበረ። እናም እንግዲህ እዚህ ቤት ስመጣ ብዙ ትውስታ አለኝ፣ ብዙ ነገር አለኝ፣ ይሄን ቤት ልትለቂ ትችላለች፣ ኧረ እባክህ ብላ በሳቅ ትወርቃለች። እንዴት እያላት ነበር። አለበለዛ ድርጅቱን በእኔ ቁጥጥር ይሁን እያላት ነበር። ከቤት እንዳትወጭ እያላት በሚላት ሰዓት እሷም ትስቃለች። ተው እንጂ ምን ይሄንን ግን ቤሉል ሰምቶሃል እያለችው ነበረ። እሱም ሰማም አልሰማም እየነገርኩሽ ነው እያላት ነበረ። ይህም በሚል ጊዜ ሁሉንም አጽፎና የህጉን እንትን አስጨርሶ ወደ ሄለን ጋር የያዘውን ወረቀት እንኪ ብሎ ይሰጣታል። አሁን ስራ ስላለብኝ ታይም የለኝም፣ ስለዚህ እንኪ አንብቤና እንትን በይ በማለት ይሰጣታል። እሷም በድንጋጤም ትቀበልና
እንትን ትላለች ማለት ነው። እንግዲህ ወደ ቤሉና ወደ ኑኑ ጋር ስንመጣ እየነገረችውና ምንም አልሆንኩ እያለችው ነበር ቁጭ ብሎ። ለምንድን ነው ችግርሽን ደብቀሽ እንትን የምትይው ንገሪኝ እያለ እየጠየቃት ነው። እሷ ግን ለመናገር ፈቃደኛ አይደለችም። ስለዚህ ምንድን ነው በሚላትም ጊዜ በባለፈ ራሱ እኮ ራስሽን ቆራርጠሽ እንትን ልትይ ስትይ ያስቀመጥሽውን ደብዳቤ አንብቤዋለሁ ይላታል። እሷም ትደነግጥና ለምን ትለዋለች። እንዴ ያስቀመጥሽው እንድነበብ አይደል እንዴ? ስለዚህ እንደዚህ ተስፋ መቁረጥ የለብሽም ብዙ እያለ እየመከራ ነው። እኔማ ከወራት በፊት ደስተኛ ምን ነበርኩኝ፣ አሁን ላይ ደግሞ ህልሜ ሁሉ ጠፍቷል። እንደዚህማ ማለት የለብሽም እያለ እያጽናናት ነው ቤሉል። መሲ ደግሞ በጭንቀት የምትገኘው መሲ እየሮጠች ፍለጋዋን ሂዳ ትትደውል አለሁ ይች እኔ ጋ ናት ንፋስ ልንቀበል ወተን ነው ብሎ ለመሲ ሲነግራት እንዲህ እንዴት ስታስጨንቀኝ ብላ ተናዳ ጆሯቸው ላይ ዘግታ ወደ ቤት ትመለሳለች። ወደ ቤት በምትመለስ ጊዜ እንግዲህ ናሆድን ተታይ ሲወጣ እሷ ስትወርድ እጇን እንቅ ያደርጋታል። እጇን ያነቃ ጊዜ እንዴ ምን ፈልገ ነው ምንድን ነው እያለች ስጮህበታለች። ማውራት አለብን ምንድን ነው እንደዚህ እንትን የሚልሽ እያላት ነበረ እና አሁንም ይጮህባታል። ከዛ ገትቶ ወደ ሶፋው ጋር ያስቀምጣትና ቁጭ በይ የምናወራዋለናል። ምንድን ነው የምናወራው? አብረን እንትን ማለት አለብን እያለ ምንድን ነው የምንሰራው? ምንድን ነው እኔ እዚህ ቦታ ላይ መገኘቱ ጥሩ አይደለም፣ ስለዚህ እኔ መሄድ አለብኝ ስትለው መሄድ ለምንድን ነው መሄድ ያለብኝ የምትይው እያለ ነበር እና ሁሉንም ነገር ይነግራታል። በባለፈው ጊዜ ስልክ ሜሴጅ ላይ ስለ እንትና የምታውቂውን ሁሉ እንድታስረጅኝ እያለ ምንድን ነው የምነግርህን ያላቅም ስትለው አይደለም ልንገርሽ ስልኩ ላይ እኮ የላክሽውን ቴክስት አይቼዋለሁ እያላት ነበረ። እንዴ ትደነግጣለች። ኧረ እኔ ምናምን እያለች ስትደነግጥ ከዛ እያወራት ነበር፣ እሷም እያወራችን። ከዛስ ታዲያ እንዴት ዝም አልክ ታዲያ እያለችው ነበር። እሱን ነገሮችን ሁሉ አንድ ብዬ እያረጋገጥኩ ነው፣ ሁሉንም ነገር እንድትነግረኝና እንዳቅም እፈልጋለሁ እያላት ነበረ። እንግዲህ ከመሀል ታዱ ትመጣና ግርድድ እያለ ይዛ ልትቀመጥ ስትል አንቺ አይታይሽም እንዴ እዚህ እኮ እያወራን ነው ያለ ነው ተነሽ ይላታል። እንዴ ብላ ተነስታ ወደ ኑኑሻ ጋር ትሄዳለች። አኑሻ ጋር እዛ ኤልሹ ጋር ማለት ነው። ኤልሹ ጋር ስለሄዳ እንግዲህ ኤልሹም ክላሷ ቁጭ ብላለች። እሱ ጋር በምታወራ ጊዜ ሄለን ከድንገት ትመጣለች። ሄለን ስትመጣ አንቺ ደግሞ ምን እየሰራች ነው? ምን እያለቻት ነበር? ምንድን ነው የምትይው እያላት ነበር። እና እሱም ናሆድም እያላት ነበር። ይሄንን በሚላት ጊዜ ይሄን ባላት ጊዜ ተነስተው ሁሉንም ነገር ይነግራታል። ደግሞ ልጅቷ ወዳኛለች፣ እኔም ደግሞ እንደዛው ማውራት አይቻልም እንዴ? ደግሞ ለሰራተኞችሽ ነፃነት ስጫቸው እያላት ነበረ። እሷ ግን በፍርሃት የምትገኘው እንደዚህ አገኝታኝ ብዙ ነገር ታደርገኛለች በማለት እየሮጠች ወደ እነ ኤልሹ ክላስ ሄዳለች። እዛ ስትሄድ ታዴና ኤልሹ አለች። ኤልሹም እዛ ገብታ ታዴ እንዴ ምን ሆነሽ ነው መስዬ እያሏት ነበረ። እሷ በድንጋጤ እዛ ክላሷ ካገኘቻት ብዙ ነገር ስለምታደርጋት አሁን ከሱ ጋር ስታወራ ስላየቻት ብዙ ነገር ልታደርስባት ትችላል። እናም ዘላ ስገባ በፍርሃት ውስጥ ትገኛለች። እንዴ መሲ ምን ሆነሽ ነው እያለ ነበር። አይ ጸጉርሽ እኮ ስለተንገላታ ልጎንጉንሽ ብዬ ነው እያለች የምታወራው ሁሉ ጠፍቶባታል። እንደውም እንኳን እዚህ መጣሁኝ፣ ምክንያቱም እዛ ብታገኘኝ አለቀኝም እያለች እየሮጠች ሄለን ትመጣለች። እዛ አንቺ ደግሞ ምንድን ነው ስምሰሪ ኤልሹን እኮ ጸጉር ልሰራ ምን እያለ የምታወራ ሁሉ ጠፋባት። ታዴ ገነታች አንድ ላይ ስላየቻቸው ምን አስቀይሟት ይሆን ያ ሰይጣን ሰው እያለች ነበረ። እንግዲህ እህቴ ጠፋኝ ብለሽ ስታወሪ ያልነበር እንዴ? አለች እኮ ስለተጨነቅሽልን እናመሰግናለን ቤሉ ጋና ስትል እውነትሽን ነው በማለት ኤልሹም ትጮኻለች ማለት ነው። ምን ነው ኤልሹ? አዎ እያለቻት ነበር። እና ይሄን የሰማችው ከቤሉል ጋናት ብላ የሰማችው ልጅ ኤልሹ በንዴት ትናደዳለች፣ ትቃጠላለች። ተነስታ ምንድን ማድረግ አለብኝ የእናቴን ቆንጆ ቆንጆ ጌጣጌጦችን ሻንጣዋ ጨምሬ ሌባ ተብላ ከዛ በኋላ እስካንድየዋ ትባረራለች በማለት
እናም ይሄን የሰማችው ኤልሹ አንድ ክፋት መጣላት። ከእናቴ ምርጥ ምርጥ ቆንጆ የሆኑትን ጌጣጌጦች ከኤልሹ ሻንጣ ጨምራለሁ ብላ እሷ ሻንጣ ውስጥ እየጨመረች ነው ያለቀው። የክፋት ጥግ። ለነበረን ቆይታ አመሰግናለሁ።